እዛ ያኔ ቤሩት ያኔ በ2003 ነው የሄድኩት። ያኔ ሲሄድ ጊዜ ልጅም ነኝ፣ ያኔ ቆንጆም ነኝ፣ ገና ብዙም እንትን አላልኩም። ከዛ ከዕለታት አንድ ቀን ከሴትዮዋ ወንድም ጋር ተገናኘሁ። እንዴት እንደሆነ አላውቅም። ከዛ ከተገናኘሁ በኋላ በቃ በር ተከፈተልኝ ከሴትዮዋ ባል ጋራ ከመጣው ከሄደ ሰው ጋር ሁላ በሆነች ምክንያት እያደረግኩ እንደዚህ እንዳሁኑ ካሜራ እዚህ ሀገር እንዳለው ነገር አይደለም። ካሜራ ምንም የለም ነበር እዛ። ቢኖርም ምንም በሆነ አጋጣሚ ሀሳብ ቢወጣለሁ ወይ በሆነች ነገር እንትን ብዬወጣለሁ እና ካገኘሁ ሰው ጋራ እንትን ማለት ጀመርኩኝ እዛ ማለት ነው። ደግሞ ወንዶች ሲጠፉ ደግሞ ከሴቶችም ጋር ጀመርኩኝ። ከሴቶች ጋር ደግሞ እንዴት ነው የጀመርኩት? ሴትዬ አርቲፊሻል ወንድ ልጅ ብልት እሷ ባሏም አብሯት ስለማይኖር ትጠቀም ነበር እና አንድ ቀን ቤት ሳጸዳ ከደበቀችበት ቦታ አገኘሁት ያለን። ከዛ አግኝቼ ምን አለው ሲዲ ምናምን አለው በላፕቶፕ ከፈትኩ። እነኛ ሌዝቢያን ናቸው እንዴት እንደሚያደርጉ እንዴት እንደሚዳሩ ምናምን አየው። ያንን ፊልም በጣም አየሁት። ካየሁት በኋላ ልክ እኔም በእሷ የምትጠቀመው ማሽኑን እኔ መጠቀም ጀመርኩ ማለት ነው። ከዛ በኋላ በቃ በፍጹም የማይታመን ነገር በህይወቴ ውስጥ ሆነ ማለት ነው። እና አብራኝ የእናቷ ቤት የምትሰራው ኢትዮጵያዊ ነበረች። ኤርትራዊ ሆና ግን ኢትዮጵያዊ ናት፣ ግማሽ ናት። እና ከእሷም ጋር መዳራት ጀመርኩኝ። ልክ እዛ ላይ የምናየውን ነገር እኔና እሷ ደግሞ በዛ መፈጸም ጀመርኩና በጣም ከተለያዩ ሰዎች ጋር እንደ ዛሬማ ቢሆን በእውነት ከፎቅ ላይ ራሱ አይደለም በቁሜ ራሱ ቢያቃጥሉኝ እኔ ይፈረድባቸዋል ብዬ አልታስብም። ለምን ስራዬ ነው። ለምን ከወንድሞቿ ከመጣ ወንድ ከሆነ ሰው ጋር ሁሉ እንደው ሰዎች ሴትዮዋ ራሱ እንደው እየቀረባት ረጅ እንዲሆን አዝነኝ በጣም ነበረ የምቅለሰለሰው ምናምን ማለት ነው። ግን ይሁን በጣም ከባድ ነው። ፈጣሪ ያርዶኝ ነው እንጂ በጣም ከባድ ሱስና መንፈስ ነበረብኝ። እኔ መንፈስ እንደሆነ አይነ ጥላ ምናምን እንደሆነም አላውቅም። ከዛም ወደ ኢትዮጵያ መጣሁ። በዛ ላይ ምን ጀመርኩኝ? ሀሽሽ መሳብ ጀመርኩ። ሲጃራ እዛ ለመድኩ። ሲጃራ እስባለሁ። ለምን ከነኛ ከሰዎቹ ጋር ያንን በምፈጽምበት ሰዓት እነሱ ረዥም ሰዓት ያንን ለማድረግ ምን ይወስዳሉ? ይህን ድራግ ምናምን ይወስዳሉ። እንትን ቦካ ምናምን ይጠጣሉ፣ ቢስኪ ይጠጣሉ፣ በዛ ላይ ሲጃራ ያጨሳሉ። በቃ የማይጠቀሙ ነገር የለም። እኔም በቀስ በቀስ እሱን ለምጄው ነበረ እና እሱን ለመድኩ። በጣም ከባድ የዝሙት መንፈስ በውስጥ የገባብኝ፣ የሰዶምን መንፈስ፣ የሌዝቢያንን መንፈስ እዛ እያለሁ ምን ተማርኩኝ? ደግሞ በጣም የከፋው ነገር እግዚአብሔር በፈጠረው ወንድና ሴት እንዲገናኙ በተፈቀደው መንገድ ብቻ አልነበረም የምገናኝ የነበረው። በእጅ ያደርጋለሁ፣ ባፍ ያደርጋለሁ። በእውነት በጣም ኃጢአት፣ በጣም እኔ እንጃ። በስመ አብ ከባድ ነው።